ጓ የቂርቆሱ ፀሐይ ሰላም በሉ። ሰላማችሁ በክርስቶስ ይብዛ። ሁላችሁም ቃለ እፎይ ጓ እንደዚሁም ከስር ያላችሁ ሰላማችሁ በክርስቶስ ይብዛ። እኔ ታብታብ ሳርግ መሰለኛል። ጓ ቀጥል። ሰላም ለእናንተ ይሁን። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ድምፁን አፍሮት ነው የጓ ድምፅ አዲ ጓ እኮ ከስቱዲዮ ነው የሚያስተላልፈው ትላለህ። በጣም ወፍራም ነው። ቶንሲል ነገር ትንሽ ያዛርጎኝ ስለሆነ ነው። እና ሁሌም አመቱን ሙሉ ቶንሲል አለብህ እያልከኝ ነው? አላልኩም መረ ወደ ዛሬ ወደ መርሃ ግብራችን ስንገባ እንግዲህ ሙስሊሞች የማንም ደም የክርስቶስ ደም አያድንም፣ የአምላክ ደምና ስጋ አያድንም፣ አማናዊ ስጋና ደግሞ አያድንም እያሉ እኛን ሲቃወሙ በተደጋጋሚ እንሰማለን። እፎይ ምላሽ የሰጠበትን ቪዲዮ ከዚህ ጋር አንድም በተያያዘ ነው። ካያችሁ የማንም ስጋና ደም አያድንም፣ የክርስቶስ ስጋም ደም አያድንም። ክርስቶስን ሎቱ ስብሐት እንደ ፍጡር ያዩታል። እኛ ሰው የሆነ አምላክ ነው ብለን የምናምነው የአምላክ ስጋ ስለሆነ የሚያድነው የፍጡር ስጋ ኦፍኮርስ የፍጡር አያድንም፣ በራሱ ራሱን ችሎ አያድንም ብለን እናምናለን። ነገር ግን ሙስሊሞች ደግሞ በተቃራኒው የመሐመድ ሽንት፣ የመሐመድ ደም፣ የትውረት ደም፣ ይቅርታ በጣም ዘግናኝ ነገሮች ናቸው። ምራቁ፣ ልብሱ፣ ጸጉሩ፣ ኤቭሪቲንጉ የመሐመድ ደግሞ ያድናል። እስፔሻሊ ደሙና ሽንቱ ከገሃነመ እሳት ይጠብቃል ይላሉ። ታዲያ ማን ነው ፍጡር የሚያመልከው እኛ ወይስ እናንተ በሚል በደንብ አድርገን ይህንን እያነሳን የምናመሽበት ወይ ደግሞ የምንወያይበት የምንነጋገርበት ይሆናል። ሙስሊሞች በስነ ስርዓት ማስረጃ እየከፈትን እንደምናወራው ማስረጃ እየከፈታችሁ መጮህ መጫጫ ሳይሆን ማስረጃ ካለን የጻፋችሁት እናንተ እንጂ እኛ አይደለንም እና እዛ መጽሐፉ ላይ ነው ሀሳብ ወይ ደግሞ ንዴታችሁን፣ ብሶታችሁን ወይ ቁጭታችሁን ማውጣት ያለባችሁ እንጂ አንባቢው ላይ አይደለምና በስነ ስርዓት ገብታችሁ በማስረጃ የምንማማር ቆንጆ ምሽት ይሆናል ብዬ ተስፋ አድርጋለሁ። ስለዚህ ይሄ ነው የዛሬ ቶፒካችን። እሺ ቴንኪዩ ኤክስፕላኔሽኑ ቃል። የዛሬ ቶፒካችን ቃል እንደነገራችሁ ነው ከኛ ጋር የተያያዘውን ያለውን ክርስትናው ላይ ላነሱት ለኡስታዙ በቪዲዮ ምላሽ ሰጥቼበታለሁኝ። ዩቱብ ሊያዳምጡት እሱን አጥጋቢ ምላሽ ሰጥቼበታለሁ ብዬ አስባለሁ። ዊችስ አጥጋቢ አይደለም ካላችሁ ኮመንት ላይ ያሳውቁን። ፓርቱቱ እንሄድበታለን ማለት ነው። ዛሬ ወደ እነሱ መለስ ስናደርገውና የሙሐመድ ኤቭሪቲንጉ መድኃኒት ነው ተብሎ ይታመናል። ከራስ ፀጉሩ እስከ ሰውነት ላቡ፣ ከደሙ እስከ አክታው፣ ከሽንቱ እስከ ለሃጩ የሙሐመድ መድኃኒት ነው ብለው ይጠቀሙታል። ሰው የምንመለከተው እሱን ይሆናል ማለት ነው። እንግዲህ በኦሮምኛ የምትሉ እንሞክራለን ወደፊት። ያው ፀሐይ ተተረጉምላችኋለሁ። ወይም አይ ቲንክ ፀሐይ ትችላለሽ አፋን ኦሮሞ እንደሳኔ ጆሌዳፍ ፊኩ ደንዴሳሬ እችላለሁ መፍታት ትንሽ ማለን ጀደመ ቲሚ ጆሌዳ ለልጆቹ መፍታት ትችያለሽ ነው ያልከኝ። ያው ትንሽ ስፔሊንግ ላይ ምናምን ነው ትንሽ ችግር ያለብኝ እንጂ መፍታት ምናምን እችላለሁ። ያው የምችለውን አደርጋለሁ። ግን እፎይ በዚህ አጋጣሚ ኦሮምኛ ላይ ብትሄድበት በጣም ብዙ ሰው ይመጣሉ ተስፋ አድርጋለሁ ስለሚጠይቁን በውስጥ ማለት ነው። እንትን የሆነ መርሃ ግብር ሰጥተው ብትሄድበት ትልቅ ለውጥ ይኖራል ብዬ አስባለሁ። ምንድነው እሱ በኦሮምኛ ከሙሐመድ የሚወጣው ሁሉም መድኃኒት ነው ብዬ ነው በአማርኛው ለካ እያወራለ ማለትም ላቡ መድኃኒት ነው። ሌላ ደግሞ እንደነበርኩት ምራቁ መድኃኒት ነው፣ አክታው መድኃኒት ነው፣ ደሙ መድኃኒት ነው
ይሄ ለሙስሊሞች መድኃኒት ነው ብዬ ነው በአማርኛ የነገርኳችሁ። እንግዲህ በኦሮምኛ ደግሞ ምንድነው እሱ ሙስሊሞኒ ማል ጀደኒ አመኑ ሴተኒ ዲግኒ ሙሐመድ ቆርቻፍ ኒታ ጀደኒ ኒዱጉ ሀጢፈነሳስ ኒዱጉ ደፍቀሳስ ኒዱጉ ዋይ ከና ዱበና ጀቹር እዚህ ላይ ነው የምናወራው፣ እዚህ ላይ ነው የምንነጋገረው። የሙሐመድ ሽንቱ መድኃኒት ነው፣ ደሙ መድኃኒት ነው። ሌላ ደግሞ ምራቁ መድኃኒት ነው፣ ላቡ መድኃኒት ነው። ስለዚህ ጉዳይ እጣቢ ልብሱን አጥበው ልብሱን ራሱ እጣቢውን ይጠቀሙታል እንደ መድኃኒት። ኡፈተ ኢሳ ከንሞ ኡፈተ ኢሳ ሚጫኒት ኒ ዱጋት ቱረኒ ከናፍ ኢሳስ ኒ ላላ ደፍቀሳስ ዲጋሳስ ኒ ዱጉ ቆርቼ ጀደኒ ጀቹudha ሰቦኒ የሙሐመድ ሳቦች ይህንን ይጠቀሙ ነበር፣ ጠጡት ነበር፣ ቀቡት ነበር። ኒዱጉ ኒዲበቱስ ይህንን እናያለን። ኦኬ መግቢያ አድርገን የራምዚን ቪዲዮ እናሳያቸው። እንደ መነሻ እንደ መግቢያ አጠር አድርገን የራምዚን ቪዲዮ እናሳያቸው ወይስ በኋላ? ምን የሚል ነው? እጣቢውን ላል ነው በተግባር እንዴት እንደሚታጠብ ማለት ነው። ይሄው እንግዲህ ይሄ ሙስሊም ወንድማችን የሚታወቅ ኡስታዝ ነው፣ ታዋቂ ኡስታዝ ነው። የመሐመድን እጣቢ ለመድኃኒትነት ለምሳሌ ቡዳ ቢበላችሁ ሙስሊሞች አሁን ለምሳሌ ቡዳ አሁን አይ ቲንክ እህታችን እንደዚህ ሲር ምናምን ተብሎ የለ ለዛ መድኃኒት ነው። መድኃኒቱ እንዴት እንደሚሰጥ እንግዲህ አብረን እንመልከት። የመጀመሪያው ሰው እንዲያፈሰሰለት ውዱ ማድረግ ይችላል። ካልሆነ ደግሞ እዚሁ በሳፋው ላይ እንዳለ እዛው እጣቢው እዛው መውደቅ አለበት። እንዲዛው እንግዲህ ውዱ የሚለውን ቃል ስንናገር ውዱ ማለት ይሄ ሰውዬ ሲታጠብ በደንብ ተመልከቱት። እጁን ይታጠባል። ምን ድርጊቶች እንደሚያደርግ ሁላችሁም በደንብ ልብ ብላችሁ ተመልከቱትና ከዛ ይሄንን ምን እንደሚደረግ እንነግራችኋለን። ታጠብ አለበት። እቃው ላይ ነው የሚታጠቡት። እዛ ውስጥ ያ ሳህኑ ላይ ማረፍ አለበት። ፊቱን ይታጠባል፣ እጁን ይታጠባል፣ ይጉመጠመጣል፣ ይተፋል። ያንን ደግሞ የሙሐመድን እጣቢውን ያንን የተጉመጠመጠበትን ሳቦቹ ይጠጡታል፣ ይታጠቡበታል፣ ይጉመጠመጡታል። ሞላ ሁሴን ዛሬ ከዚህ ጋር ተያዙ። ከዚህ በፊት ዳቦ በእስልምና የደበራችሁ የእብን ቅያም አልጃውዚን ኪታብ አንብበን ነው። ዛሬ ደግሞ ዳቦ እንዴት እንደሚሰራ በእስልምና መሐመድ ጊዜ እንመለከታለን። በምን እንደሚቦካ እናያለን። ኦኬ ሞላ ይሰማል? ይሰማል። ሰላም ነው ወንድማችን? ይመስገነው። ክርስቲያን ነህ እንዴ? እኔ ክርስቲያን ነኝ፣ እግዚአብሔር ይመስገን። ክርስቲያን ነኝ፣ አምልጫለሁ በደህናው ጊዜ። ኦኬ ሁሴን ምናምን ሲል ከእስልምና ያወጣነ ከእስልምና አባቴ ያው በቀደም በፊት እስላም ነበረ፣ ከዛ ስም ወጥቷል። አሁን ላይ ሁሉም ክርስቲያን ነው። እናቴም አባቴም ሙሉ ቤተሰብ። በጣም ደስ ይላል። አምልጣችኋል? አምልጠናል በደህናው ጊዜ፣ እግዚአብሔር ይመስገን። እግዚአብሔር ልጅነት ቆይተናል። ከባርነት ወደ ልጅነት እናመሰግናለን። እግዚአብሔር ይመስገን ስለ ሁሉም ነገር። አሜን። እና ሰላም ይካን ሞላ ማለዳ ማጀቹ ሞላ የቹን የተከታተልኩ ነው ትምህርት ሁሌም ከኋላ ከታችሁኝ እዚያ ነው። ሞላ ማለት ምን ማለት ነው? እኔ እንጃ እንግዲህ እሱን ትርጓሜውን አላውቅም። ወይ ሞላ ማለት እኔ እንጃ እንግዲህ እንደዛ እንዴት እንደው ሞላ አማርኛ ነው። አማርኛ ሙሉ ማለት ነው። ሙሉ እንደማለት ይመስለኛል። ኦኬ መልካም። እሺ በጣም ደስ ይላል። በርቱ። ሁሉም ቤተሰብ አመልጧል። ሁሉም ቤተሰብ ክርስቲያን ሆነዋል። ሁሉም ቤተሰብ ክርስቲያን ሆኑ። ሙሉም ነው።
አመልጣችኋል። እናንተ ጎረቤት ጓደኛ ካላው ታገል። እሺ ችግር የለውም። እንግዲህ ከዚህ በኋላማ እንደ ወደፊት ነው ወደኋላ ያለው። እሺ በርቱ። እሺ እናመሰግናለን። ኦኬ እንዳልኳችሁ እንግዲህ ንጽህናን እኛንን የጀመርነው የሚሉት አካላት ንጽህና ጀማሪዎቹ ሙስሊሞች ማሜ እንዴት እንደነበረ ዛሬ የምንዳስሰው ይሆናል ማለት ነው። እነሱም የሚያስረዱን ይሆናል ብዬ ተስፋ አደርጋለሁ። ቶፒኩ ከበድ ሲላቸው ድንግጥ ይላሉ። ወይ ነው ጣት ቃል እንዳታከብድባቸው ለስለስ አድርገህ እያዋዛ ከአንዴ ሳታስደነግጣቸው ጆሮ ግንዳቸውን ብለህ ከአንዳንድ እንዳፈጠፍጣቸው። እኔ እኮ እንደሱ አይነት ነገር አልችልም ትላለህ። እንግዲህ እሞክራለሁ ዛሬ እንደምንም እያዋዛ የተወሰነች መጽሐፍ ባነብ ነው። አንድ ሁለት መጽሐፍ ብናነብ ነው ግቡ። ከመጀመሪያው እኮ መጣ ጣቢ እንዴት ነው የሚጠጡት ብለህ ስታመጣው በቃ ደነገጡና ጧጧጧ አሉ። ገና እኮ አልታየም እኮ እንደው ገና ሳይማማ ካዳ ከባድ ላይ ገባ። ማርሹን አጠበቅባቸው። ያ ምንድነው እሱ? ምን አልከን? ቀለል አድርገን እናወራለን። መጽሐፉ ላይ ብቻ እንነጋገራለን። አንድ ሀዲስ ላይ ቆም። ያ ምንድነው እሱ? ከመሐመድ የሚወጣ ነገሮች ተበሩክ ይደረግበታል፣ በረከት እናገኝበታለን ተብሎ ይታመናል። ውችዝ ከሱ የሚወጣ ከተባለ ከሱ ከሚወጡት አንዱ ቆሻሻ ነው። ላብ፣ አክታ፣ ትውከት እንደዚህ መድኃኒት ናቸው ተብሎ ይታመናል። እህል ሲያቦኩ እንኳን ሲያቦኩ ሙሐመድ አክታውን እየተፋበት ነበር የሚቦካው። ከዚህ በፊት ዳቦ ከልክለህናል፣ እባክህ ተወን። ዳቦውን ኢብን ቀይም አልጀውዚ ሊጥ ወሲብ ማድረግ ይችላሉ ብላል። አሁን ደግሞ በአክታ ነው ሙሐመድ ያስቦካው። ኧረ እባክህ እንዳትሉ እናሳያችኋለን። እሱ ማሜ ዳቦ የሚያስጋግረው አክታ ቱ እያለበት ነበረ። አንበላም ዳቦ እንዳትሉ። ሶሪ ምንም ማድረግ አንችልም፣ አስተምሮት ስለሆነ ማለት ነው። እና ይሄንን ደግሞ በሰልፍ ነበረ ሲቀባበሉት የነበረው፣ በሰልፍ ነበረ። መድኃኒት ነው። መነሻችን ምንድነው? እሱ ማንም ለማንም መድኃኒት አይሆንም፣ ለማንም ቤዛ አይሆንም ምናምን ይላሉ አይደለ? ታዲያ ለምንድን ነው የመሐመድን ደም የሚጠጡት? ታዲያ ለምንድን ነው እሱ የመሐመድን ላብ መሬት ጠብ እንዳትል በብርጭቆ ሲቀዱት የነበረው? ታዲያ ለምንድን ነው የመሐመድ ፀጉር ጠብ እንዳትል እየፈለጉ ለመድኃኒት ብለው ሲወስዱት የነበረው? ካካ ሲል እንኳን አይደለም መሬት ጣራ ላይ ወጥተው የቱ ጋ ነው ካካ የሚለው እያሉ ሲፈልጉት የነበረው ጣራ ላይ ወጥተው ለምን ነበረ? ከሽንቱ እስከ ደሙ፣ ከምራቁ እስከ ላቡ፣ እስከ ጠጉሩ የማሜን እያንዳንዱን ፓርቶች ለምን ነበረ ሲፈለግ የነበረው? ምን ሊያደርጉት ነበር? አሁን ሙስሊሞች አስገባለሁ ስል ክርስቲያኖች የሚገቡብኝ ምን ሊያደርጉት ነበር? ወገናችን ማሂ ነገባች እንኳን አታውቀውም። አሁን ስታሚ ነው ይኸውልሽ፣ ገስት ላይ ሆነሽ እንደውም ሚት አናደርግሽ፣ አሚትሽን ነው የምንሰማው። ሁለተኛ እንዳልቂ ማለት ነው። ወይኔ ተዋረድኩ ብለሽ ሪካርድ ላይ ስታዩ ሚት ታደርጊያለሽ። እየሰማሽ ነበር ማለት ነው። እንደተናገርከው እንግዲህ በዚህ ጉዳይ ላይ ብዙ መጽሐፍትን ለማገላበጥ ሞክረናል። የመሐመድ የሚጣል ምንም ነገር አላገኘንም። ኤክሰፕት ሰገራው ብቻ ነው ያላገኘ ነው። እሱንም በጣም ይፈለግ ነበር። አይሻ በጣም ፈልገው ነበረ። ነገር ግን መሐመድ ሸሚዞቱን ቪዲዮ ነው መሬት ትውጠዋለች የኔን ሰገራ
ብሏል። አይሻ እንደውም በምትፈልግበት ጊዜ የነብዩ ካካ ከሚስክ ብራንድ ሽቶዎች አሉ አይደለ? እነሱን ያስንቃል ሽታው። which is በቃ ማመር ሰው አይደለም ማለት ነው። ሚስክ ሽቶ ነው አለች እና አይሻ ፈልጋው ነበረ። ዞሮ ዞሮ እሳቸው ያው ምናልባት የኔን የነቢያትን ሰገራ ምድር ትውጠዋለች ብሎ ነው የከለከላቸው እንጂ እሱንም ይጠቀሙት ነበረ። ታዲያ ለምንድን ነው ምን ልታደርገው ነው እንግዲህ? ይታወቃል እኮ ምድር። ኮመንት ላይ እስኪ ንገሩኝ። ካካ ካለ በኋላ ካካው ማይገኝ ሰው ምንድን ነው እሱ? ኮመንት ላይ እስኪ አሳውቁን። የምታውቁ ማለት እንትን የለውም እንትን ሳይሆን በተለምዶም ይባላል ሀገርኛ። ካካው ተፈልጎ ማይገኝ የምንድን ነው ይባላል? ታውቃላችሁ? ካካው ማይገኝ ድመትማ አፈር ስለምታለብስ ነው። የሰው ሲሆን ሰላቢ ድመትማ ስለምቀብረው ነው እንጂ እኮ ይገኛል። ድመት እየበሉት የሙሐመድ ሰላቢ ቡዳ ድመት አሳማ ቡዳ አሳማ ስለሚበላው ነው። ጥሪኝማ ሽቶ የሚሰራባት እንደ ከንትኗ እንደውም ይገኛል። ጥሪኝ የጥሪኝ ሽታ እንትኑ እንደውም በጣም ቀፋፊ ሽታ ነው ያላት። ሙዓዝ ፕሊስ አትላኩ ብላችሁ። እኔ እንዲሁ በአባባል ደረጃ የሰላቢ ወይንም የቡዳ ካካው አይገኝም ሲሉ ሰማለሁኝ። ሰምታችሁ ታውቃላችሁ? ጓና ቃል በደንብ አውቃለሁ። የቡዳ ወይንም የሰላቢ ይባላልና እና እንደዛ ነው የማውቀው። ሙሐመድ ወይንም ኢላሂ እንኳን ደህና መጣችሁ። ሙሐመድ ይሰማል? ኦኬ። ግን ካካውን ቢያገኙት የሚበሉት ነው የሚመስለው ወይንስ የሚቀቡት? እንግዲህ ከመብላትም ወደኋላ ያሉ ብዬ ጌታ በሚያውቀው እኔ አንተን አለም። ምክንያቱም እኔ ሽንቱን ከካካው በምን እለየዋለሁ? ሽንቱን ከጠጡ ኢቭን ያስመለሰውን የሱን ከሆዱ የሚወጣ የሚያስመልሰውን ከጠጡ ደሙን የዋግምት ደሙን ካካውን ለምን ይምሩታል? እንደውም አይስክሬም ነው የሚሆንላቸው ብዬ ገምታለሁ። እንደ አይስክሬም። ምክንያቱም ጠረኑ ደግሞ ራሱ ልዩ ነው ብላለች። ከሚስክ ሽቶ ይበልጣሉ ብላለች። ኦልሬዲ ሰው አልነበረም ማለት ነው መሐመድ። አይ ጠረኑን እንትን ካለች እኮ ምን ላይዋ ላይ ካካ ብሎባት ይሆን እንደ አንተ ቀዝኖባት ይሆን እንዴ? አይ ካካ ብሎ ሲወጣ ነው እኔ አዲስ ላይ ያነበብኩት። አጠበቃት አልኩብሪ ላይ መሬ የምውጠው ከሆነ እንዴት አግኝቶ ነው ከመሽጠቱን ያወቁት? አዎ እኔም ይሄ በጣም ወሳኝ ጥያቄ ነው። አይሻ ነች እንግዲህ የተናገረችው፣ ትንሿ አይሻ የመሐመድ ሚስት። እርሱ ወደ እንትን ሲወጡ እኔ ሄጄ ፈልጌው ነበር ካካሁትን እና ላገኘው አልቻልኩም ሲል አታውቂም እንዴ የነቢያትን የሌን እኮ እንትን ምድር ትውጧለች አላት። እና በዛ ሰዓት ሽቶ አለች ከምስክ ነው። ግን እንዴት አወቀች ምድር ከዋጠችው? ከተቀበረ ነው። ይህ በጣም ትክክለኛ ጥያቄ ነው እኮ። እኔም ጥያቄ እኮ እሱ ነው። አሁን ሽታው ብቻ ነው የሚቀረው ማለት ነው የመሐመድ ካካ? ምድር ሽታውን አልዋጠችውም። ለዛ ነው ሽታውን ቀነስ አድርጋ ሽታውን ትታ እንትኑን የዋጠችው። ምናልባት ሰውየው ራሱ በልቶት የሆነ ነገር ሽቶ ቀብቶስ ቢሆን እዛ አካባቢ ይቀርበልኝ አንተ ቡና ከሽታ ጋር በተያያዘ የአንድ ሰሃባ ደግሞ የ20 ዓመት ባሪያውን ምስክርነት የሰማለ ቆየት ብለን ከሽታ ጋር በተያያዘ ሲግቡና ይህንን ይመልሱት። መጀመሪያ ሽታው ራሱ በራሱ በእስልምና ውስጥ ኮንትራዲክት የሚያደርግ ሀሳብ ስላለ ማለት ነው። የእማኝ የሆነ ምስክር ደግሞ እዛው በሀዲስ ላይ ራሳቸው በጻፉት መጽሐፋቸው ላይ በአማርኛ ጭምር አምጥተን የምናሳይ ይሆናል ስለ ሽታው ጉዳይ ማለት ነው። ሽታው ኮንትራዲክት ላያደርግ ይችላል። ካካው ሽቶ ነው። አንተ ዝም በል
ካካውን ሽቶ ሌላው ፓርቱን ተው። ሌላው ፓርትማ በግበግ የሚሸታል ተብሏል። ካካውን ሽቶ የሚሸተው ኤኒዌይስ ሰልማን ሰቦማ እንኳን ደህና መጣ። እንኳን አብረ ቆየ። መልካም ሙስሊም መልካም የሙሐመድ ሲተፋ መሬት አይተፋም ነበር አይደለ? አሁን እያላገጣችሁ ነው ወይስ እያስተማራችሁ ነው? እናንተ ግን እኮ እየጠየቅኩ እኮ ነው። ሙሐመድ ምራቁን ሲተፋ ሳቦቹ ዘለው ይቀልቡት ነበር አይደለ? እናንተ እኮ እያላገጣችሁ ያላችሁት እንጂ እያስተማራችሁ አይደለም። አሁን እናንተ ክርስቲያን ወክያለሁ ምናምን ብለህ ነው አረዚ ላይ ቀረ የጠየቀው መልስ። ሳቦቹ የሙሐመድ ማከታ እምነትህ የማይፈቅድልህን ነገር ለምን ታወራለህ? ሳቦች የሙሐመድን አክታ አንድም መሬት አይወድቅም ዘለው ቢቀልቡት እንጂ ይላል። ለምንድን ነበር የሚቀልቡት? ክፈትለት ቡሃሪ 27:31 ላይ ተቡሃሪ ነው የምንሰጠው። የሙሐመድን አክታውን እንቱ ሲል ሮጠው ይቀልቡታል፣ መሬት ወድቆ አያውቅም ይላል። የሙሐመድ አክታ መሬት ማይወድቅበት ምክንያት ለምን እንደሆነ እሱን ነገር ነው። ቀጥል ሀዲሱ ነው የሚለው እኛ አይደለንም። ኮመንት ላይ ሞዴሬተሮች ኮመንት የሚሳደቡ ስርዓት አስይዙ። ኦኬ አሁን ሙሐመድ አክታውን መሬት ማይወድቅ ከሆነ ሀዲሱ ትልቅ ነው። አይ ቲንክ ምራቅ ያለበት አካባቢ ላይ አድርግልኝ። ወደ ታች አወርደው፣ ትንሽ ደብዘዝ ብሏል። ደብዛዛ ነው እኔ ጋ። ኦኬ ዊ ካን ካሜራ ማስተካከል። አንድ ቀንም መሬት የሙሐመድ ለሃጩ ወድቆ አያውቅም። ተወርውረው ቀልበው ለሃጩን የሚጠጡት ቢሆን ወይ የሚታበሱት ቢሆን የሚቀቡት ቢሆን እንጂ። ስለዚህ ሙሐመድ እንዲህ በተፋ ቁጥር ሲጠብቁት ነበረ። ግራ ቀኝ ከፊቱ ከኋላ ሆነው ምራቁን የሚተፋ ከሆነ በየትኛውም ዳይሬክሽን እንዳይተፋ ይቀበሉት ነበረ። መድኃኒት ስለሆነ ማለት ነው። ማንም ለማንም መድኃኒት አይሆንም ይላል። ደረቱን ነፍቶ አደባባይ ላይ አብዱሉ ማለት ነው። የሙሐመድ ለሃጭ መድኃኒት ነው ብሎ እያመነ ሃይኬል ክርስቲያን ፕሊስ አፍ ያልፈታችሁ ክርስቲያኖች አትግቡ። ደናቁርት አትሁኑ። እንድትሰደቡ ትፈልጋላችሁ እንዴ? ሰዓት ነው የምትገሉት። ወይም ከገባችሁ አውሮ ስትባሉ ማውራት ምንድነው? እኔ እኮ ላሽኮረምምሽ እኮ አለም ገዝተህ የገባችሁ ስምሽን ስጠራ የፍቅር ጥያቄ ያቀረብኩላት መስል ሚዩት አድርጋ ትቀመጣለች። ላስብበት ነው ሚዩት አድርገሽ የምትቀመጩ ነው። እየቀለድን ይመስላችኋል? እዚህ ክርስቲያን ከሆናችሁ አውሮ ከተባላችሁ ማውራት፣ የገባችሁበትም መናገር። እኔስ ቀጥል። ኦኬ እንደምትመለከቱት የላኛውን ዝቅ አድርገው ሲ ይበቃል። ኢፍ ሂ ስፓት ዘ ስፓይታል ውድ ፋል ኢን ዘ ሃንድ ኦፍ ዋን ኦፍ ዜም ማሌ say that the prophet's companion who would rub it on his face and the skin ፊቱ ላይ እና ምን ይለዋል ሰውነታቸው ላይ ለሃጩን ይታበሱታል፣ ይተባበሱታል። ቅባት ነበረ የሙሐመድ ለሃጭ መድኃኒት ነበረ፣ የቆዳ መድኃኒት ስለሚሰጥ አይደለ? የሚጠጡትን ደግሞ ኔክስት እናሳያችኋለን። የሚጠጡትን ኔክስት ደግሞ እናሳያችኋለን። ይሄው አዲስ ላይ አይ ቲንክ ከላይ ቆርጠው ኋላ የተወሰነውን እንጂ መቼም አይወድቅም የሚል አለ። ምን ቢሆን እንጂ በእጃቸው ዘለው ቢቀልቡት እንጂ በእጃቸው ዘለው ቢቀልቡት እንጂ
እሺ ማን የገባው? ኪወርድ ተጠቀም። ስፓት ምትለዋን ጻፋት በኪወርድ ስፓት ምትለዋን ስጽፋት። ኦኬ በቃ ያው እሱ ተያቶ በቃ ምን ይላል? by Allah whenever Allah's messenger spat the spittle would fall in the hand of one of them then ምን ያደርጉታል? would rub ምኑ ላይ ስኪኑ ላይ እና ፌሱ ላይ ቅባት በለው። የሙሐመድ ምራቅ አይወድቅም። ሲተፋ ዘለው ይይዙትና ቆዳቸውን ይታበሱታል፣ ፊታቸውን ይቀቡታል፣ ይጠጡታል። የሙሐመድ ምራቅ መድኃኒት ነው አይደለም? የሙሐመድ ምራቅ መድኃኒት ነው ወይስ አይደለም? ቁጥሩ ያው ተከፈተ። ቡሃሪ ላይ ያለ ነው። ቡሃሪ ላይ የሚገኝ ነው 27:31 ላይ ወይንም ደግሞ 27:32 ላይ ሳያል ቡኻሪ ማለት ነው። ኦኬ። ስለዚህ ሙሐመድ ምራቁ መድኃኒት ከሆነ ትቀቡታላችሁ ወይ? አሁን ብታገኙት ትጠጡታላችሁ ወይ? አሁን ብታገኙት ከሙሐመድ የሚወጡትን ከሰውነቱ የሚወጡት ተበሩክ ያደርጋሉ። እናንተስ ታደርጋላችሁ ወይ? ትጠጡታላችሁ ወይ? ከሙሐመድ ሰውነት ውስጥ የሚወጡ አክታ ለምሳሌ ቮሚት ቢያደርገው ቢያስታውክ ትጠጣላችሁ ወይ? እንኳን ደህና መጣ አረብኛ ስም ወይም መጣሽ። ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። ሰሃቦቹ የሙሐመድን ምራቅ መሬት እንዳይወድቅ እየዘለሉ ይቀርቡ ነበር አይደለ? እና ምን ይሁን? ኦኬ። ምን ላይ ያደርጉት ነው ምራቁ? ያው እያልከው እኮ ነበር፣ ተበሩክ እያደረጉበት አልክ። ኦኬ። አንተ ብታገኘው እንደዛ ታደርጋለህ? ልብና አድርጌ ችግር አለው? የሙሐመድን አክታ ወይንም ደግሞ ቮሚት ቢያደርግ ቢያስታውቀው፣ ስለዚህ ትቀበዋለህ፣ ትጠጣዋለህ? እሱ ደስ የሚል ቃል አይደለም። ያው ትልቅ ሰው ስለሆንክ እንዲህ አትጠቀም። ሐዲሱ የሚለው ምራቅ ነው የሚለው። በሱ ስፖርት ብቻ ተንቀሳቀስ። ከሰውነቱ የሚወጣ ያው አክታው እንደዛ ነው። ትልቅ ሰው ስለሆንክ እንደ ትልቅ ማውራት ማለት ወደ ላይ ቢለው አክታው ምናምን ስትል እንደዛ ደስ አይልም። ትልቅ ሰው ነህ፣ ሐዲሱ በሚለው ብቻ አውራ፣ በቃ መልስ ታገኛለህ። ዋናው ነገር እምነቱ ይፈቅዳል አይፈቅድም የሚለው ላይ ማውራት ነው። ስለሚፈቅድ ተደርጓል የዛን ጊዜ። አሁንም ቢሆን በእሳቸው ምራቃቸውን ተበሩክ ማድረግ ኢትስ ኦኬ። ነብዩ ሰለላሁ ዐለይሂ ወሰለም እያደረጉ የነበሩት ሰሃቦች ሲያደረጉ አልከለከሏቸውም፣ ዝም ነው ያሏቸው። አዘዋል እንጂ በዛን ጊዜ ሙሐመድም አዘዋል። ሲያዙም አንደኛው የሸሪዓ ህግ ነው። ሙሐመድና ባይታዘዝ ቆይ ታዘው እነኛ የታዘዙት ለምሳሌ አቡ ሙሳ እና ቢላል ሙሐመድ ታጠበና ተጉመጥምጦ የተፋውን ጠጡ ብሏቸዋል። አንጠጣም ቢሉ አንታዘዝም ቢሉ ይችላሉ? አንታዘዝም አይሉም። እነሱ ቢሉ ይችላሉ ወይ? አይችሉም። ለምን መታዘዝ የሙሐመድን የተጉመጠመጠበትን የእሱን እጣቢም አንጠጣም ቢሉ ይኸውልህ አጎቴ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ይላል ነቢዩ ሰለላሁ ዐለይሂ ወሰለም። ይዘውላችሁ የመጡትን ነገር ማናቸውንም ሳታማኙ ተቀበሉ፣ መርሐባ ብላችሁ ተቀበሉ። ወማ ነሃኩም ዐንሁ ፈንተሁ፣ እሳቸው የከለከሉትን ደግሞ ተከልከሉ ይላል። ለምን ነቢዩ ሰለላሁ ዐለይሂ ወሰለም ለሰው ልጆች የሚጎዳ ነገር ሆነ ለአንድ ሰው የሚጎዳን ነገር አያዝምም፣ አይከለክሉም። ስለዚህ ምን መሰለህ ስለዚህ እንደዛ ከሆነ ወማ የንጢቁ ዐኒል ሀዋ ኢን ሁወ ከራሱ አይናገርም
ከራሱ አይናገርም ወይ ቢሆን እንጂ ተበሩክም ደግሞ በክርስትናም አለ። መሲሁም እንደዛ ያደርግ ነበር፣ ያብስ ነበር። ስለዚህ እንደዛ ከሆነ ከራሱ ማይናገር ከሆነ ወይ ከሆነ ይህን አላህ ነው የሙሐመድን እጣቢውንና የተጉመጠመጠበትን ወይም ምራቁን ጠጡ ብሎ ያዘዘው አላህ ነው ማለት ነው። የአላህና የመልእክተኛው ትእዛዝ የአላህና የመልእክተኛው ትእዛዝ እንደሆነ ነው የሚቆየው። አዛዡ አላህ ሱብሓነሁ ወተዓላ ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ መልእክትን አድራሽ ናቸው። ስለዚህ አሁን ከልብ ወለዳቸው የሚያደርጉት ነገር የለም ማለት ነው። መልካም። ስለዚህ ሙሐመድ ከራሱ ምንም የሚያደርገው ነገር ከሌለ የኔን እጣቢውንና ምራቄን ጠጡ ብሎ ያዘዘው ሙሐመድ ቢናገረውም አዛዡ አካል አላህ ነው ማለት ነው። የአላህ ትእዛዝ ነው፣ ምንም ጥርጥር የለውም ብራዘር። ስለዚህ ይሄንን አንታዘዝም፣ ያንተን እጣቢንም ምራቅንም አንጠጣም ቢሉ ከእስልምና ይወጣሉ ማለት ነው። ከእስልምና መውጣት ሌላ ነው፣ ወንጀለኛ ይሆናሉ። አቸኩል። ከእስልምና ዝም ብሎ አይወጣም። ከእስልምና የሚወጣው ከእስልምና ሱራ 465 ላይ ቀደም አንተ ሱረቱ ሐዲድ ላይ 7ኛውን አያ ጠቅሰህ ምን አልክ? ሱራ 59 7ን ጠቅሰህ ማንኛውንም ነገር ነብዩ የሰጣችሁን ያዙ፣ የከለከላችሁን ተከልከሉ አልክ። ይሄ ትእዛዝ ነው። ሱራ 33 ላይ ደግሞ አላህና ሙሐመድ ለፈረዱት ለናንተ አንዳችሁም ለውጥ የላችሁም ይላል። ከፈረደ ሙሐመድና አላህ ለውጥ አንዳችም የላችሁም ከተባለ አልታዘዝም ካልክ አመፀኛ ብቻ አትሆንም። ተጨማሪ ማስረጃ ትወጣታለህ ከእስልምና። ተጨማሪ ማስረጃ ሱረቱ ኒሳ 65ኛው አያ ላይ በሱ በተከራከራችሁበት ሙሐመድን እስካላስፈረዳችሁ ድረስ ወይንም እሱ ያላችሁን ሙሉ ለሙሉ እስካልታዘዛችሁ ድረስ አማኝ አይደላችሁም ይላል። ስለዚህ ሙሐመድ የሰጠህን ካልተቀበልከው፣ ያዘዘህን ካልታዘዝክ ለውጥ ማምጣት ትችላለህ ማለት ነው። ለምሳሌ እሱ ጠጣ ብሎ አልጠጣም ካልክ የሙሐመድንም የአላህንም ህግ አልታዘዝም ብለህ በእንቢተኝነት መቀጠል አትችልም። እንደ ቁርአን አስተምሮ አትችልም። እውነት ነው። ማችል ከሆነ ደግሞ ስለዚህ ግዴታ መከበር አለበት። ኦኬ። ስለዚህ ግዴታ ትጠጣዋለህ። ስለዚህ ለድነቴ ያስፈልገኛል ሲያዝ እነኛ ሰዎች ግዴታ የእሱን እንትኑን እጣቢውንና ምራቁን የመጠጣት ግዴታ ነበረባቸው ማለት ነው። እንደውም እንደ ግዴታነት አይደለም ነበር፣ እነሱ ፈልገውት ነበር የሚያደርጉት እኮ ብራዘር። ግዴታ ምናምን ውስጥ ለምን ትገባለህ? የዛን ጊዜ እኮ ፈልገውት የሚያደርጉት እኮ በኋላ ነው ፈልገው ነበር የሚያደርጉት። ምክንያቱም ደሜ ከደሙ ጋር የተቀየጠ ገነት ይገባል ካላቸው፣ በእኔ ምክንያት ተበሩክ ካደረጋችሁ በረከት ታገኛላችሁ፣ ገነት ትገባላችሁ ካላቸው ኔክስትማ ተፈልገው ያደርጋሉ። በመጀመሪያ ግን ለምሳሌ ለአቡ ቢላልና ለሙሳ ለምሳሌ ትእዛዝ ነው የሰጣቸው። ለአቡ ሙሳ ሶሪ ምን ፊቱን ታጠበ፣ እጁን ታጠበ፣ ተጉመጠመጠ፣ ተፋበትና ጠጡት አላቸው። ይሄ ትእዛዝ ነው እንጂ ፈልገውት አደረጉት የሚባል አይደለም። እነኚዎቹ ግን አሁን ያነበብነው ሳሂህ ቡኻሪ ላይ ያለው ደግሞ 1731 ላይ ያለው ይሄ ደግሞ ምንድን ነው? እነሱ ሲለፋ ዘለው እንደሚቀልቡት እንደሚይዙ፣ ምራቁን እንደሚታበሱ፣ እንደሚቀቡ ይናገራል። ይሄንኛው ኔክስት የሚመጣ ነው። ምክንያቱም አንድ የጠጣ በዚህ ምክንያት ድነት ታገኛለህ ከተባሉ ኔክስት ትሻማለህ። እንደውም እነሱ ሆነው እንደውም የዋህ ሆነው ነው እንጂ ሳቦቹ ሙሐመድን ገለው ራሱ ደሙን አለመጠጣታቸው፣ ምራቁን ለመውሰድ ብለው አፉን ከፍተው አንቀው ራሱ ማለታቸው ገነን ለመግባት ብለው፣ ምክንያቱም እስተሚተፋ ድረስ መጠበቃቸው ራሱ ታጋሽ መሆናቸው ነው። እንደውም ምክንያቱም በረከት የሚያስገኝላቸው ከሆነ ገነት የሚያስገባቸው ከሆነ እስከሚተፋ መጠበቅ ራሱ አስበዋል። እሺ እንደዛ ስለሆነ ደግሞ ለዛ እኮ ነው በጣም የሚገርመው እኮ ለነብያቸው ያላቸው ታዛዥነት ነው በጣም ልዩ ያደርጋቸው እኮ። ይሄ እኮ ታዛዥነት አይደለም፣ ባሪያ እኮ ነው ያደረጋል። ታዛዥነት ሳይሆን የሙሐመድ ባሪያ ነው የሆኑት። የእሱ ሽንት የጠጣቻለች፣ የእሱን ደም የጠጣለ፣ የእሱን ምራቅ የጠጣለ፣ የእሱን የፀጉሩን እጣቢ ሽንት የጠጣለ። እስኪ መረጃ አሳየኝ። ያውም ኢትዮጵያዊቷ ነቻ፣ ኢትዮጵያዊቱ ሰራተኛው ሽንቱን ጠጥታ። አዋ ቆይ እንሄዳለን እዛ ላይ እናያለን። ከፀጉሩ እጣቢ እስከ ልብሱ እጣቢ። አይ የሽንቱን አሳየኝ እስኪ ብራዘር። ትንሽ ዘለል አልክ መሰለኝ። ችግር የለውም።
ለእኔ ለውጥ አያመጣም በነገር ላይ በሰማም ግን እስኪ መረጃ ካለ አሳየኝ። ችግር የለውም ቀጥል። ቃል አንተ ጋር ላክልህ ኪታቡን ወይንስ አንተ ጋር አይልኝም? አንብብልኝ። ሁለቱም ጋር ሁለቱም ትርጉም ቀጥል። እሺ አንብብለት። በዶላር ድምጽ በእንትን ቁርአንኤክስ.ኮም ላይ ሁሉም አለ። እሺ እዚህ ጋር አንብብልህ። ነብዩ መረጃው መጀመሪያ የት እንደሆነ ተጠቅስልኝ። እሺ ባይሐቂም እንትን ብሎታል። ሁሉም አስቀምጠውታል። አውተንቲክ መሆኑ ተዘግቧል። ላንብብልህ። አይ እንደዛ ሳይሆን ሐዲሱ የት እንደሚገኝ አልባሐቂ ያለ እኮ ባሐቂ ዘግቦታል። ባይሐቂ የሐዲሱ ደረጃ ምንድነው? ሶሒህ ነው። ራሱ ይናገራል። እኔ ከምናገር ስላነበው ይናገራል። እሺ ነብዩ ባይሐቂ ስንት ቆይ እናንብበውና አረባይቅ ስንት አይባልም። ቆይ አንዴ እናንብበው። ነብዩ ሰላም በሳቸው ላይ ይላል። ከዛ የሚሸኑበት ከአልጋቸው ስር የሚያስቀምጡት የእንጨት ጽዋ ነበራቸው። ተነስተው ፈለጉት፣ ነገር ግን ሊያገኙት አልቻሉም። ስለሆነም ጽዋው የት አለ ብለው ጠየቁ። ከሀበሻ ምድር አብራታት የመጣች የኡሙ ሰላማ አገልጋይ በሪራ ጠጥታዋለች አሉ። ማን? በሪራ። ከሀበሻ ምድር ከኡሙ ሰላማ ጋር የመጣችው በሪራ ጠጥታዋለች አሉ። ነቢዩ ሰለላሁ ዐለይሂ ወሰለም በአንቺና በእሳት መካከል መከላከያ በማድረግ ራስሽን ጠብቀሻል አሏት። የሐዲሱ ሊቅ ብይን ማጠቃለያ ይልና ማለት ነው። አስተላላፊዎቹ አብደላ ኢብን አሕመድ ኢብን ሐንበሊ እና የሐኪም ሲቀሩ ሶሒህ ሐዲስ አስተላላፊዎች ናቸው። ሁሉም ቢሆኑ የታመኑ ናቸው። ተራኪው ያው ኢማም ቢን ሩቀያ ካለ በኋላ ምንጩ ደግሞ የሐዲስ ሊቁ ሀይሰሚን ብሎ ያስቀምጥላል። ምን ላይ ይገኛል ላልከው ገጽ ወይም ቁጥር ላልከው መጅሙዕ አልዘዋኢድ ቮሊዩም 8 ገጽ 278 ላይ ይገኛል ማለት ነው። ጎበዝ። እሺ ስለ ሐዲሱ ደረጃ አያወራም። ኤኒዌይስ ምን አለ አሁን ሲያነብ ምን አለ ግሬዱ ካላወራ ደግሞ ፈትዋ የተሰጠበትንም ይኸው ማቅረብ ይችላሉ። እዚህ ጋር ፈትዋን ከፍ አድርግልኝ ትንሽ ፈትዋን ስላለኝ ነገር ኦኬ ያ on the authority of Umayha bint Ruqya Umayma okay Umaymah bint Ruqayya. He said that the Prophet sallallahu alaihi wasallam used to run it in container and put it under his bed. እቺ ታውቃታለህ? ኢትዮጵያዊ ነች ታውቃለህ? ናም አውቃለሁ። ከዛ ሙአመር ሽንቱን የሚሸናበት አልጋ ስር የሚያስቀምጠው እንትን ነበረችው ኮንቴነር ወይንም ደግሞ ፖፖ ነገር ወይንም ገበቴ ነገር ማለት ነው። እና ሽንቶ ያስቀምጥ ነበረ። Once he urinated and put it under his bed, when he came back, he found the container empty. ሸንቶ ኮንቴነሩን አልጋ ስር አስቀምጦት ነበረ እና ኮንቴነሩን ሲያያት ባዶ ነች፣ ሽንቱ የለም። ሽንቱን አጣው ማለት ነው። የቱ ጋር ነበር? When he asked an Abyssinian woman called Barka, who used to serve him, about the rat which was in the container, she told him that she had drunk it. ጠጥተዋለች። ሐዲሱ ምንድን ነው ይላል? The narration of on the authority of Ibn Jurayj no? Yeah. The Prophet sallallahu alaihi wasallam supplicated to the የቱ ጋር ነበር ግሬዱ የሚያስቀምጠው? ኤልነስ ከፍ አድርገው ከፍ አድርገው ኦኬ which story ከላይ መሰለኝ ከላይ የሚያስቀምጠው መሰለኝ እዚህኛው እንትኑ ላይ ሊንኩ ላይ ግባና እዛው ላይ እንትን በለው ከደሙ ጋር ብሮ ያስቀምጠዋል። አላኪሚ ላይ ያለ ብሎ ያ ፈተዋው ላይ ራሱ ላይ ግባ። የቱ ጋር ያለው? አንደኛውን ሐሰን ይለዋል፣ አንደኛውን ሳሂህ ይላል። አይታየኝም ለኔ። እንደዛ ነው። እንትኑ ላይ ገባልኝ ዌብሳይቱ ላይ ለማስታወሰው ራሱ ስላም ወይ ሪኮርድ ኦተንቲክ ወይንም ሳውንድ ብሎት ሳሂህ የተወሰኑ ያሉት አሉ፣ የተወሰኑት ደግሞ ሐሰን ብለውታል። አብዛኛዎቹ ዞይፍ ነው ያሉት።
ዙፎ የረተው እንደው የማይሆን ነገር አታወራው። ፈተለ ክፈተው። ምን ሆነህ ነው? ቆይ አንተ ክፈተው። አሁን አሳያለሁ። ክፈተው ክፈተው። ምን አለ ትምህርት እንትን ባትል አንተ ቆይ ታፈ ነገር የምትጽፈው ምንድን ነው የምጽፈው? ለምን ነው ያለው? እስልምና ይሄ ነገር ተቀባይነት የለውም ነው የምትሉት እናንተ? ምንድነው እሱ እንትኑ ግልጽ የሆነ እንትን አለ፣ ችግር የለውም። ኦተንቲክ ነው። ሶሪ ትንሽ ኔትወርክ ያዝ እያደረገ ስለሆነ ዋይት ሆነብኝ ነው። እየከፈተ ነው፣ ሎድ እያደረገ ነው። ኦኬ መልካም። እስላም ዌብ ያ ውረድ፣ ግሬዱ ላይ አድርግልኝ። አውቶሪቲውን እንትን ብሎ የሚያስቀምጠው አውቶሪቲ ኦፍ ምናምን ብሎ የሚያስቀምጠውበታል። ኦልራይት ያ on the authority of this hadith to be sahih አስጠጋልኝ ትንሽ አውተንቲክ ይታያችኋል። አውተንቲክ ወይንም sahih ኤኒዌይስ ሰሂህ የሚያለው አብዛኛው ተረጋጋ። ሰሂህ ኔክስት ሐሰን አለ። ያው ከስር ያለው እዛው ተቀምጧል። ከዛ በስሪ ደግሞ ምን ብሎ ግሬድድ ኢት አስ ሃቪንግ ሐሰን ወይንም ሳውንድ ቼን ኦፍ ናሬተርስ ተራኪዎቹ ሐሰን ወይንም ደግሞ ሳውንድ ናቸው፣ ተቀባይነት ያለው። ኤኒዌይስ ስለዚህ ከመሐመድ የወጣ በሱ ተበሩክ ማድረግ፣ በሱ መጉመጥመጥ፣ እሱን መጠጣት ይቻላል። መሐመድ የተናገራቸው ደግሞ አሉ። ከደሙ ጋር የተያዘ ደሜ ከደሙ ጋር የተቀየጠ ምንድን ነው ያለው መሐመድ ታውቀዋለህ? ደሜ ከደሙ የተቀየጠ ምንድን ነው ያለው? ገሃነም ይገባል ነው ገነት ይገባል ነው ያለው? አላውቀውም። ሐዲስ ገነት ይገባል። ዞቤር በአንተ እንትን አብራራ። ምን ማለት ነው? ደሜ የጠ ማለት ነው። ደሜ ከደሙ የተቀየጠ ማለት እና ምን ማለት ነው? ምን ማለት ነው? ደሜን የጠጣ የሚል አለ ነው? ዝም ብለህ በራስህ ተፍሲር ነው እየፈሰድክ ያለው? ያው እዚሁ ፈተዋ እንደ እሰጥሃለሁ አለ። አንድ የከፍ አድርግልኝ ፈተዋ እዚሁም ላይ አለ። ጀነት ይገባል እኮ ይሄንን ያለበት ምክንያት ደሙን ስለጠጣ ነው። ደሙን ስለጠጣ ነው። በጣም ብዙ ዌብሳይት ነው፣ በብዙ ቦታ ሰጣለሁ። ችግር የለውም። የእንትናን ፎቶ ቪዲዮን ታስደምጠዋለህ፣ ችግር የለውም። የኡስታዝ አለላም ቪዲዮንም ታስደምጠዋለህ፣ ችግር የለውም። ስለማያውቁት ነው። ኤኒዌይስ ከፍ አድርገው ቀጥል። አልሙሂም አሁን ያወራችሁት ሙሉ በሙሉ ሀዲሱ ዶይፍ ነው። እሺ ወላሂ አንድ ጊዜ ዋቢ ላም ልንገርህ፣ እፎይን ካላመንከው እፎይን ማመን ግዴታ አይጠበቅብህም። ሄደህ ጠይቀው። ልክ እንደዚህ ሰውዬ ይሄ ሰውዬው ቀጥታ ሄዶ ጠይቋል። ምን ብሎ ነው የጠየቀው? ኢዜር ዘ ሀዲስ stating that there was a companion who drink the urine of or the blood of the Prophet sallallahu alaihi wasallam የመሐመድን ደምና ሽንት የጠጣ ሰሃባ አለ ወይ ብሎ ኩዌሽን ጥያቄ ጠይቆ ሲመልሱለት ምን አሉ? ይሄው በአብደላ አልዙቤር በአባቱ በኩል የተባለ የተተረከ ሐዲስ አለ። የጠጣው ራሱ አስቀድሞ ለአጩን ሲጠጣ የነበረ ሰው ነው። ለአጩን በልጅነቱ ሲጠጣ ነበረ። እሱ እሰጥሃለሁ፣ ከቡሃሪ ላይ እሰጥሃለሁ ስትፈልግ። እኔስ ይሄ እኮ ትእዛዝ እኮ ያለው ይሄ ትእዛዝ አይደለም። ሰው ለበረከት ብሎ ድንጋይ አትሁን እባክህ። ለትእዛዝን አይደለም ነው ምናምን የሚለው ውስጥ አትግባ። መጠጣቱን ቅድሚያ አፌር የምታደርግና ከዛ መሐመድ ደሜ ከደሙ የተቀየጠ እሳት አይነካውም ለምን እንዳለ እያመጣንብህ ነው። የጠጣ ኔክስት ከስር ትሆናለህ። አብያው ተረጋጋ። በመጀመሪያ ፕሊስ ተረጋጋ። በመጀመሪያ የጠጣ የለም ብለህ ነበር ስሞግት የነበረው። አሁን ደግሞ መጠጣቱን ስታ ደግሞ አይ ትእዛዝ እኮ አይደለም ቢጠጣ ወደሚለው ውስጥ ልገባ ነው። ተረጋጋ። ደሜ ከደሙ ጋር የተቀየጠ እሳት አይነካውም ያለበትን እኔ በፈለግከው በጣም በርካታ መጽሐፍቶች እሰጥሃለሁ። እዚሁ ፈተዋ ላይ ስለተከፈተ ነው። አስቀድሞ አብደላ ምን አደረገ? ቱክ ዘ ብለድ ኤንድ ድራንክ ኢት
when the prophet sallallahu alaihi wasallam learned about the ምናምን order him ትንሽ ከፍ አድርገው ሙሐመድ ድፋ ብሎት ነበር። ካብድ ተደርጎ ነው ደሙ ተቀርቶ ሙሐመድ አብደላ ኢብን ዙበይርን ይህን ደም ድፋ ሲለው ወስዶ ጠጣው። ከዛ ምንድን ነው ያለው ሙሐመድ መጠጣቱን ሲያቅ ምን አለ ሙሐመድ? ለምን ጠጣ? መጠጣት የለብህም ነው ያለው አይደለም። ምንድን ነው ያለው? the prophet sallallahu alaihi wasallam ምናምን ምን አለ? for him not to be touched by the hellfire በእሳት አይነካም ወይንም ደግሞ በሲኦል አይነካም ነው ያለው። ወይንም ሲኦል አይገባም ነው ያለው። ምን ስላደረገ? ደሙ ስለተጠጣ። ቴንክ ዩ። እዚህ ላይ የምትለዋለህ ሙሉ በሙሉ ሳክስ ነው። ለምን በለኝ። ቆይ ሀዲሱን ክፈተው፣ እዛው ላይ ግሬዱን ታሳየናለህ። ጭንቅላት አልባ አካል አምላኪ ስትሆን ሁሌም መዋሸት ልማድ ስለሆነ ሳሂህ የሚለውን አሳየው። ከፍ እናደርግህ እናንተ ደግሞ ሳክስ መሆኑን ታሳየናለህ። ከፍተህ ሳሂህ የሚለውን አሳያቸው ለሰው። መጽሐፉን ተወው፣ ቆይ መጽሐፉን ተወው፣ መጽሐፍ ውስጥ አትግባ። ይህንኛው ላይ ብቻ ሳይ። እንደነዚህ አይነት ደናቁርት ጭንቅላት አልባ አካል አምላኪዎች ብዙ መልፋት አያስፈልግም። ግሬዱ ምን ይላል? ሳሂህ ኦተንቲክ እና አንተ ጭንቅላት አልባ አካል አምላኪ ላዋርደህ ክፈት። አሁን ሳክስ መሆኑ ክፈት፣ መረጃ ክፈት። አንተ ቆይ ለምን ሳድባለህ? እፎይ በስነ ስርዓት ማውራት አትችልም? መረጃ ሳክስ ነው እያልክ አይደለ? እኔ ጽፌው አይደለም። መሞገት ትችላለህ። እኔን ሳይሆን መተቸት ያለብህ እነኚህ ይህንን የጻፉት ኡስታዞቻችን። ሳክሳም የእንትናን አዘጋጅልኝ፣ የኡስታዝ አለላንም ቪዲዮውን አዘጋጅልኝ። ሳክስ የአንተ ኡስታዞች መስጊድ ላይ ቁጭ ብለው የሚያስተምሩት ውሸት እና ሳክስ መሆኑን ሙሐመድ ደግሞ በእኔ ላይ የቀጠፈ ጋነም ይገባል ብሏል። ያንተ ዋና በመጅሊስ ደረጃ ታዋቂ ኡስታዝህን ጋነም ይገባል ብለኸኝ ትወጣለህ ዛሬ። እኔ ብቻ ሳልሆን እኔ ስለማራም ነው ሰከስኩ ልበል። ይሄን የመጽሐፉልን ማአት መጽሐፍ ታመጣብሃለሁ። ቀጣይ ግን ኡስታዝ አለላን ደግሞ ጋነም ይገባል ትላለህ። ይህንኑ ፈስሮታል እሱ። አሁን ክፈት ክፈት። እሺ አሁን ያልከው ክፈት፣ መረጃ ቅድሚያ ክፈት። ቪዲዮ እየላኩልህ ነው። ቪዲዮ ክፈት። የአንተ ተረት ጭንቅላት አልባ አካል አምላኪዎች ተረት አንሰማ። መረጃ ክፈት። ተረትማ አትበል። አንተም ስላሴ ሰዳይ ብለህ እኮ አታስረዳኝ። ክፈት። ጭንቅላት አልባ ተረት እያመለክ ተረት ነው የቤት ልታወራ አትችልም። መረጃ ካለ ክፈት። ተረት ማውራት እኛ ቤት አይቻልም። እንደሚያውቅ ሰውዬ እኔን ልሞግት ሞክራለህ አይደለ? እኔን እንደሚያውቅ ሞክራለህ። የራስን አስተምሮ ቻሌንጅ ማድረግ ትችላለህ። ይሄንን ሳሂህ ያሉት ሐሰን ያሉት ወራዳ ቆሻሾች በነብያችን ላይ የቀጠፉ ናቸው ብለህ አሉ የምትላቸውን እንትኖችን ሙፈሲሮችህን የሐዲስ ሊቃውንቶችን መሳደብ ትችላለህ። እኔን አይደለም። ሙሐመድ ደግሞ በእኔ ላይ የቀጠፈ የዋሸ ጋነም ይገባል ብሏል። እነኝን አካላት ወደ ጋነም ትልካቸዋለህ። እኔን ሳይሆን አንድ ቀጣይ ልስጥህ፣ አዘጋጅ መረጃውን። እስከዛ ዝም ብለህ ግን አታወራትም። ዋብያው ትሞታታለህ እንጂ ይሄንን ኡስታዝን ለምሳሌ ጋነም ትከተዋለህ። አዳምጥ። ጭንቅላት አልባ አካል እያመለክ አንተም ተደፍናል። ጭንቅላት አልባ ይሄ ኡስታዝ ለምሳሌ ይሄንን ያልኩትን ደግሞታል። ቀጥለው የለሃጩን ተወውና እንትኑ ላይ ብቻ የለሃጩን ተወውና የደሙን ፓርት ብቻ ለሃጩ ላይ ጥያቄ ስላላ ጭንቅላት አልባ ለሃጭን መጠጣቶችም ነው የሚያስፈልገው። የደሙን ፓርት ብቻ የለሃጩን የማታምነው መረጃ የለሃጩን መስማት ትፈልጋለህ? የለሃጩን መስማት ፈልጋል። አስከትለው ጭንቅላት አልባ አካል አምላኪ ያለ ውሸት አታውቁም። ወራዳና ቆሻሻ ስለሆናችሁ መረጃ መጥቶለት እኔን ይሰድበኛል። አስቀጥል ቃል። መልካም እሺ። አሁን ከምትሰሙት ድምፅ ባህል እፎይ እየተናገረው እንዳለ እዚች ጋር አለ። አሁን በመሐመድ ላይ የዋሸ አንዱ ገሃነም ይገባል። ምን ብለዋል መሐመድ በቡኻሪ ላይ ማለት ነው? በእኔ ላይ ይታያቸዋል። በእኔ ላይ ውሸት የተናገሩ በእኔ ላይ ሆን ብለው ውሸት የተናገረ መቀመጫው ገሃነም ነው። በመሐመድ ላይ መዋሸት ገሃነም ነው የሚያስገባው። ይሄ ኡስታዝ ደግሞ ምን እንደሚለን ስሙት። እንግዲህ ዋሃብያው ነው የዋሸው ወይ ይሄ ኡስታዝ ነው የዋሸው? ከሁለት አንዱ ገሃነም ይገባሉ።
በዕቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ አርቀህ ድፋው ብለውት አርቆ ወስዶት በዕቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። እንግዲህ አርቀህ ውሰድ ያለው የዋግምት ደሙን የመሐመድን ደም ነው ወደ ላይ የተቀዳበትን ማለት ነው። ጠጥቶት መጣ። ደፋኸው አሉት። አዎ የት ደፋኸው ያ ረሱላህ? ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። ያላ መልእክተኛ ለአለከ ሸሪተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ ያላ መልእክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይሄ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያላ። ምን አለ? ደሜ ከደሙ ጋር የተዋሃደ ሰው የገሃነም እሳት አይነጋውም። የመሐመድ ደም የዘላለም ሕይወት ይሰጣል፣ ያድናል፣ ከሰዓት ያድናል ነው። አዎ አብያው ማይከን አንሳና ሙሐመድ ደሙን የጠጣለትን ደሜ ከደሙ ጋር የተቀየጠ ደሙን ለጠጣው ሰውዬ የገሃነም እሳት አይነካውም ብሏል አላለም? ካላለ ይሄ ሰውዬ በነብይህ ላይ የዋሸ ነው። ይሄ የመጅሊሳችሁ ላይም ታዋቂ የሆነ በመጅሊስ ላይም ስልጣን አለው። ባይዘ አዲስ አበባ ምን መስጊድ ነው ውጥባ የሚያደርግ ነው? ገሃነም ገቢ ነው ወይንስ አይደለም? የሱሉልታ መስጊድ ኢማም ነው። ኢማም ነው ዋና የሱሉልታ መስጊድ ኢማም ነው። ፋይል ሙሐመድ በኔ ላይ ዋሸ፣ ቀጥታ መኖሪያውን ጀሃነም ያድርግ ብሏል አይደለ? ተስማማን። ሙሐመድ እንዲህ ብሏል አላለም? መልስልን። እኔ ሐዲስ ውስጥ ከማድረግ አላምነው። ስለዚህ ይሄ ሰውዬ በሙሐመድ ላይ የዋሸ ነው ማለት ነው። በሙሐመድ ላይ የዋሸ ነው ማለት ነው። እናመሰግናለን። ስለዚህ ይሄ ኡስታዝ አለላ ይደርሰዋል። መኖሪያ ገሃነም ነው። ሱሉልታ ላይ ያላችሁ የዚህን ኡስታዝ ትምህርት ሁጥባ የሰማችሁ መኖሪያችሁ ገሃነም ነው። ማን የነገራችሁ? እዚህ ጋር የምታዩት ካሊድ ቢን ወሊድ ምን እያለ ነው? ሙሐመድ ደሜ ከደሙ ጋር የተቀየጠ የገሃነም እሳት አይነካውም ያለውን ይሄ ያስተማራችሁ ውሸት ነው። ሙሐመድ እንደዛ አላለም። ይሄ ኡስታዝ በሙሐመድ ላይ እየቀጠፈ ነው። አስጠጋው በደንብ ራሱም እንዲያየው። ይሄ ኡስታዝ ቀጣፊ ውሸታም ነውና መኖሪያው ገሃነም ነው ብሎናል። እናመሰግናለን። ቴንኪው። ይሄ ብቻ ሳይሆን እሺ እንዳለ ኪታቦቹም ውሸት ናቸው ማለት ነው። እንደዛ ብለው የጻፉት አይደለ? ካሊድ ሳሂህ ያሉትም እነ በስሪም እነ ሙስድራቅም እና ላኪሚ ላይ የተቀመጠው በሙሐመድ ላይ ዋሽተው ነው አይደለ? አጎቴ ካላየሁ ኋላ ምንም እኮ ነው ያለ። እኔ ዶይፍ ነው አልቀበላት እኮ እኔ ዶይፍ ነው። እኔ እየዋሹ ነው አይደለ? እየዋሹ ነው። አልባህቂ ዋሽቷል። አልባህቂ መዋሸት አልመዋሸት አለው። ኦኬ ዶይፍ ነው ሐዲሱ ዶይፍ ነው፣ ሰሂህ አይደለም። ድጋሚ ይኸውልህ ሳሂህ ያሉት እነማን መሰሉ? አልዳርቁጥኒ ሳሂህ ብሎታል። አልሐኪም አልባዘር አብዱል ያሊያ አብዱል ነሂም ሳሂህ ብሎታል። አልባህቂ አልሐትሚያ እሱም ምን ብሎታል? ኮንሲደር ዛት ዘ ቼን ኦፍ ዘ ናሬሽን ዘ ሐዲስ ቱ ቢ ሳሂህ አውተንቲክ። እነዚህ ሰዎች በጠቅላላ እነዚህ እና አልባህቂ በነገራችን ላይ መጽሐፉ ላይ ጽፎለታል ለብቻው። ስለዚህ ሰሂህ ነው፣ ተቀባይነት ያለው ነው፣ አውተንቲክ ነው ብለውታል። ስለዚህ እነዚህ ሰዎች በሙሉ እየዋሹ ነው እያልከ ነው አይደል? ያ እናመሰግናለን። ከስር ላላችሁ ቴንኪው። የሙሐመድ ደም የጠጣውን ሰውዬ ደሙ ከደሜ ጋር ይገናኛል ያለው በጣም ብዙ ቦታ ነው ያለው። ባይዘ ኡስታዙ ዋሽቷል። ስለዚህ እኛ አይደለንም ውሸታሞቹ። እነ ሀተሚ እነ አልባሐቂ ሌሎችም አይደለ ውሸታም ናቸው። ከሀዲሱ ቀጥሎ ምንም ይመጣ ነገር አዳምጣንተ። ስለዚህ ውሸታምና ወራዳ ስለሆኑ እናመሰግናለን። አሁን ኔክስ የሙሐመድ ላጅ የሙሐመድ ላጅ ትጠጣላ ጠጣ የሙሐመድ ላጅ ብታገኝ ትጠጣላ ጠጣ ለሀጭ አትበል ወንድሜ ታየር አጎቴ ታየር። ለሀጭ ለምንድን ነው የማልለው? አክታው ምንድን ነው የሚባለው? ለሀጭ አይደለም ለሀጭ ለአንተ የምታዘምረው ምራቅ ነው። ለሀጭ አይባልም። አንድ ለቃልህ እኮ ነው። የተጉመጠመጥከው ምንድን ነው የሚባለው? ዋይ የተጉመጠመጥከው ነው መጉመጥመጥ ይባላል። ለሀጭ አይደለም። እሱስ የተጉመጠመጥከው እሱን ያጠጣኝ ለሙሐመድ ይኸውልህ በሚር ቃና ምራቅህን መቆጣጠር ሲያቀጥህ ወይም የህፃን ልጅ ሳያስበው የሚወጣው
ለሃጭ የሚባለው ብራዘር እንደዛ ሳይሆን ምንድነው ልዩነቱ? ለሃጭና ተግመጥምጦ የሚተፋው ምራቁ ከለሃጭ ጋር ምንድነው ልዩነቱ? ዋሬቨር ኢት ኢዝ ምንም ብትለው ምን ይለውጣል ነው ልዩነቱ ምንድነው? ቆይ ምንም ልዩነት አይኖረውና ንጥረ ነገሩ ልዩነት አለው። ብታገኘው ተጠጣዋለህ ወይ ነው አክታ ተፋ። ቆይ አክቱ ብሎ ተፋ፣ ተግመጥምጦ ተፋ፣ እንደዚህ ፈሰሰ። ልዩነቱ ምንድነው? ንጥረ ነገሩ ይለያል። ብታገኘው ተጠጣዋለህ ወይ ነው the most important question yeah I can tell you yes of course በደንብ አድርጌ ነው የምጠጣው። እሱም በመጠጣት ምንድነው የምታገኘው? የመጀመሪያው ነገር የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ አገኝበታለሁ፣ መቀበሌን አረጋግጥበታለሁ። ምንድነው እሱ ማለት ምንድነው ጥቅሙ? የሙሐመድን የተጉመጠመጠበት እሱ ምራቅ ጠጥታ ምንድነው ጥቅሙ? ሁለተኛው ደግሞ በረካት አገኝበታለህ፣ ይገኝበታል ተባለ ይገኝበታል። ስለዚህ በሙሐመድ ካካ ነው አይምን ቆሻሻ ከሱ በሚወጣ ምራቅ ነው በረከት የሚሰጥህ አላህ። አዎ ይሄ እንግዲህ እዛ ላይ ይቀራል። አየኸው አሁን ዋና ትምህርቱን ከፈለግከው እንዲህ አይነት ነገራቶች ነብዩ ሰለላሁ ዐለይሂ ወሰለም ላይ የሚቀሩ ነገራቶች ናቸው። ደሙን ጠጣው ምናምን ያልከው ሐዲሱ ተዘግቧል፣ ሐዲሱ ወርዷል። ያኛው ሐዲሱ ላጎቴ ይኸው እንደፈለክ ብታደርገው አልኩህ እኮ ሆነም አልሆነም። ነብዩ እንግዲህ አትቃባት ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉት የነበሩት አያስረዳኝ። ውዱ ማለት ነው። ውዱ ማለት ምን ማለት ነው? እንደገና ሌላ ትምህርት ላስተምር ስለ ውዱ ደግሞ ይኸውልህ አጎቴታ እፎይ አዳምጠኝ። ዋናው ነገር ከትምህርቱ የምትቀስመው ነገር ነው። አሁን እኔ ግን ኡስታዝ ነኝ ብዬ ወይም ሸህ ነኝ ብዬ እና ምራቄን ጠጡ ወይና ደሜን ጠጡ ይሄ አይሆንም። አንዳንድ ቦታዎች ላይ ይሄ ይደረጋል ይከሰታልም። ያ አሁንም ያደርጉታል። ቃል ልክ የለአለው ምራቃቸውን ያጠጡ አሁንም አሉ አይደለ? አሉ ያንን አሁን የሚደገፍ አይደለም። እሱና ተከትለው አሁን ድረስ ውሃ ዘው ይመጣሉ አቱ እያሉ ይተፉላቸዋል፣ እሱን ይጠጡታል። አሁንም አለ ቃል ሊንክ ልክ የለአለው የሚያደርጉ የሉም ሳይሆን ምልህ ግን ያ ደግሞ ሩቃ ይባላል። በሲህርና በጅን ላይ ሲቀራ ነፍኽ ይባላል። ደግሞ ያ ደግሞ ምንድነው ትንፋሽ ነው የሚወጣው እንጂ ይሄ ትክክለኛ ዛቱ ምራቁ አይተፋም ነው የምትለው። ዝቅ አድርገው ትንሽ ሲግኒፊካንት የሆነ ምራቅ አይወጣውም። ዴን አፍተር ያንን ነገር ትጠጣለህ። ኖ ብዙ ቦታ እኮ ሊኖር ይችላል አልኩህ እኮ። ስለዚህ እየተፋ ሊኖር ሴጣን የሚረቃው በምራቅ እንደዚህ ብሎለት ነው። ወስዶ ይጠጣል። ጸበል ለመሆኑ ነው። አይ ደግሞ ጸበልን ይንቃሉ እነዚህ ሰዎች። አሁን እንደዚህ ምራቅ ሱና ነው አክቹዋሊ። ቆይ ደግሞ ኢምፖርታንት ነገሩ እሱ አይደለም ቁርአኑ ነው ዋናው ነገር። እንስማማ እሺ። ይሄን ሱና የወሰዱት ከመሐመድ ነው። የመሐመድን ይሄ አይነ ቡዳ ሲበላ እንትን ለማስራቅ ሴጣን ለማስራቅ ምናምን እያሉ የእሱ ምራቁን ይተፋባቸው ስለነበረ እንደገና ደግሞ የፀጉሩን እጣቢ እያጠቡ ይጠጡ ነበረ። አሁን ይህንን ማስቀጠላቸው ነው። እነኚህ እንዴት ነው መድኃኒት ሊሆን የሚችለው ነው? እኔ መሐመድ ፀጉሩ ታጥቦ የእሱ ተዛ የቡዳ ማስለቀቂያ እሱን ጠጥቼ የእሱን እጁና ፊቱን ውዱ ሲያደርግ ቃል እንዳለው እጁን ይታጠባል፣ ፊቱን ይታጠባል፣ እግሩን ይታጠባል፣ ከዛ ይበጠመጣል፣ ይተፋል። ያንን ጠጥቼ እንዴት ነው መድኃኒት የሚሆነው ነው? ሆላ በቃ ይሄ እኮ ነው ነገሩ። እንግዲህ ሃይማኖታዊ ሰው ስለሆንክ አንተ ይሄ ላስረዳህ አልፈልግም። አሁን ይሄ ውስጡ ላይ ምናምን አዚትሮማይሲን ስላለው ምናምን ብዬ ሜዲካሊ አላስረዳህም ነው። ምክንያቱም መንፈሳዊ ሰው ነህና ክርስቶስ ስጋና ደም የአምላክ ስጋና ደም ያድናል። እናንተ ያው በክርስትና እምነት ብዙ ጠልቄ ባላቅም ብዙ ነገር ታደርጋላችሁ። የአምላክ ስጋና ደም አይደለም አዳምጠና የአምላክ ስጋና ደም ያድናል ስንል አንተ የፍጡር እጣቢ፣ የፍጡር ንፍጥ፣ የፍጡር የእግር እጣቢ ከምትጠጣ የፈጣሪ የክርስቶስ የአምላክ ስጋና ደም ያድናል ሲባል ለምን ትቃወማላችሁ? የአምላክ እኮ የአምላክ ስጋና ደም ምናምን ብዙ ኮምፕሊኬትድ ሆነ እኮ የእናንተ እምነት። አሁን አስረዳኝም ብለህ አታስረዳኝም። ስለዚህ የመሐመድ አክታ ይሻላል ማለት ነው። ሽንቱና አክታ ይሻላል እንዴ? በጣም እንጂ ያው ቀለል ያለ እኮ ነው። ቀለል ይላል በነገር ላይ 3 ነው 1 ነው 4 ነው 8 ነው ስጋው ተሰቅሎ ተወርዶ ምናምን ያለችው መሐመድን እጣቢው የምጠጣ ይሻላል አክታው የምበላ ይሻላል ነው
እና በጣም ቀለል ያለ አስተምሮት እኮ ነው። ለአእምሮ ቀለል ይላል። በነገር ላይ ለአእምሮ ቀለል ያለ ነገር እኮ ትክክል ነው ማለት አይደለም። ደስ የሚለው በነገር ላይ እስልምና አሁን የእናንተ አሁን በጣም ኳንተም ፊዚክስ ነው የሚሆነውና አንዳንዴ ዝም እላለሁ። በነገር ላይ ቁርአን ኮም ነው የሚለው ስሙ ማን ነው? ቁርአን ኮም ነው። አይ ቁርአን ኮም ነው ማለት የሚለው አይደለ? አረብኛ አታነብም እንዴ? ቁርአኑል ከሪም ነው የሚለው። ከሪም ነው። ኦኬ ሶሪ። እና በደንብ አስተውል እና ቀለል የሚል ነገር ስላሴን አስረዳኝ እስኪ። ሊስን ኳንታም ፊዚክስ ነው የሚሆነው እናንተ አልክ። አረ አስረዳኝ ስላሴን እስኪ። እኔ ክርስቲያን መሆን ብፈልግ ምን ልረዳ እኮ? ኳንታም ፊዚክስ ከባድ ነው አይደለም ብለውናል። አዎ እንደዛ ነው። ኳንታም ፊዚክስ አረ ተምረናል ብሮ፣ በጥሰናል ዩኒቨርሲቲ። እሺ ያ ኳንታም ፊዚክስ ትንሽ ከበድ ይላል። እሺ ወደፊት ቴክኖቨር የሚያደርገው ሜቢ ሳይንሱን እሱ ነው የሚሆነው። ኤኒዌይስ ኳንታም ፊዚክስ እንደ ኳንታም ፊዚክስ ከባድ ሆነብን አልክ። ፈጣሪ ከኳንታም ፊዚክስ ያንሳል ብለህ ነበር የምጠብቀው ማለት ነው እናንተን? ከኳንታም ፊዚክስም ያነሰ በቀላሉ በማትስ ሂሳብ በቀመር የሚታወቅ ነው ብለህ ነው የምታምነው አንተ ፈጣሪ? ማለት የሆነ ምን መሰለህ፣ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አሁን እኮ ይሄንኛው እኮ እኔ አሁን ጃሂል በሆነ ራሱ ለጃሂሎች ምን ነገረው ነው? አየኸው አይደለ? ህፃናትም ይረዳዋል፣ መሀይምም ይረዳዋል። እኔ አሁን መሀይም ነኝ፣ ብዙ ስለ እምነት አላውቅም። ቁል ሁወ አላሁ አሐድ አላሁ ሰመድ። በቃ ጃሂል አይደለም። ዩኒቨርሲቲ በጥሻለሁ አልክ እኮ አትሊስት ዩኒቨርሲቲ ከበጠስ ይሄ አሁን እኮ ኢሬሌቫንት ነገር ነው። ቁል ሁወ አሐድ በል እርሱ አንዱ ነው። አላሁ ሰመድ እሱ መጠጊያ ነው። ለም የሊድ ወለም ይውለድ አልወለደም አልወለደም ወለም ይውለድ ወለም ይሄ አሁን አልወለደም አልተወለደም። ሰው ምን እንደዚህ ለህፃን ነገርከው? አንድ ነው አልከው። ስለዚህ ምንድን ነው ሰዋት አንድ የሚለው ራሱ በአይምሮ የሚመጣው ከዛ ምንድን ነው ከፍጡር ጋር እቺ የሂሳብ ቁጥርን ማለት ነው። ሁለት እያለ የተማራትን ቁጥር እየነገርከው ከፍጡር ጋር እያመሳሰልክ እየነገርከው ነው። ስለዚህ አምላክ ምን ሆነ ማለት ነው? ሪዲዩስ ዳርገኸው ወደ ፍጡር ውስጥ ከተኸው ሂሳብ ቀመር ውስጥ ከተኸው ገና የኬጂ ተማሪዎች ለእነሱ የሚሆን ነው አልከን። እኛ ደግሞ ምን ብለን እናምናለን መሰለህ? ትንቢተ ኢሳያስ ምዕራፍ 40 ቁጥር 18 ነው የሚናገረው። እንዲሁም ትንቢተ ኢሳያስ ምዕራፍ 45 ላይ እግዚአብሔር ምንም አምሳያ የለውም ብለን ነው ምናምነው። አምሳያ የለውም። ስለዚህ ምንም ነገር የማይመስለው ከሆነ ዝም ብለህ ቀለል አድርገው አንድ ነው ብለህ ከኔ ጋር የምታመሳስለው እኔ አንድ ነኝ እሱም አንድ ነው እንደዛ የምትለው አይደለም። ቁጥር ራሱ አይገዛም። አንድ መሆን ራሱ ተመሳሳይነትን ያስይዛል እንዴ? ያስይዛል። አትሊስት አንድ የሆነ ነገር ሁሉ ይመሳሰላል ማለት ነው። በቁጥር ተመሳሰል አንድ አትሊስት በቁጥር ተመሳሰል እኔ ማለት እሱም አንድ ነው። ለምን ምስቀው አንተም አንድ ነው። ምን የሚመሳሰል ነገር አለ? ጣልቃ ትግባ ዝም ብለህ ይመሳሰላል። ምክንያቱም መመሳሰል ከብዙ አይነት ይነካል፣ ከብዙ አይነት ይነገራል። ከመልክ ሊነገር ይችላል፣ ከአካል አንጻር ከቁጥር አንጻር ሊነገር ይችላል፣ ከባህሪ አንጻር ሊነገር ይችላል። ለምሳሌ ከባህሪ አንጻር እኔ እናንተ ሰውነን እንመሳሰላለን። ባህሪ የሰውነት ባህሪ ሼር ስለምናደርግ፣ በመልክ ግን እኔ እናንተ አንመሳሰልም ልንባባል እንችላለን። እከሌና ከሌ አንድ አይነት ናቸው ተመሳሳይ ናቸው ይባላል። ከሌና ከሌ ተመሳሳይ ናቸው፣ ከሌና ከሌ አይመሳሰሉም ስትል እኔና አንተ አንመሳሰልም ስንል እኔ ሰው ሆኜ አንተ ሰው ሳትሆን ቀርተህ አንተ ሰው ሆነ እኔ ሰው ሳልሆን ቀርቼ አይደለም። ሁለታችን አንመሳሰልም ስንል በምንድነው? መልካችን ከለሩ ስላልተመሳሰለ ነው። በባህሪ የተለያየ ነው አይደለም። አንተም ሰው ነህ እኔም ሰው ነን። አንድ ባህሪ ነው ያለው አይደለ? ሰውነት አንድ ባህሪ ቢኖረንም በአካል ደግሞ ሁለት ነን። በአካል ደግሞ አሁንም ሁለት ነን። በአካል ሁለት ብንሆንም ደግሞ ተመሳሳይ አካል አለን። አንተ ሁለት እጅ አለ፣ እኔ ሁለት እጅ አለኝ። ሁለት እግር አለ፣ ሁለት እግር አለኝ። ሁለት አይን አለኝ፣ ሁለት አይን አለ። ሁለት ጆሮ አለ፣ ሁለት እነኚህ ስትራክቸራሊ ተመሳሳይ ነን። በስትራክቸር ደረጃ ፕሮሰስ ያደረግነው አካሎቶቹን ማለት ነው። ግን በመልክ አልተመሳሰልም ልንል እንችላለን። እንደገና ደግሞ በአካልም አልተመሳሰልም ልንልም እንችላለን። አንተ ሁለት እጅ ኖሮ እኔም ሁለት እጅ ኖረኝ፣ ሁለት እግር ኖሮ ሁለት እግር ኖረኝ፣ ተመሳሳይ ቁጥር ኖረን እንኳን አንመሳሰልም በአካልም ሊባል ይችላል። እንዴት?
አንተ ወፍራም ግብዳ ልትሆን ትችላለህ፣ እኔ ቀጭን ልሆን እችላለሁ። ይህን መሰረት በማድረግ ውፍረትና ቅጥነትን በማድረግ ደግሞ አሁንም አንመሳሰልም ልንል እንችላለን። አየህ፣ ስለዚህ አንድ አካል ይመሳሰላል አይመሳሰል የሚባለው ዲፔንድ ይሆናል። ምንን መሰረት አድርገ ነው አይመስልም ይመስላል የምትለው ማለት ነው ለፍጡራን። ፈጣሪ ግን በምንም በቁጥርም በመልክም በሳይዝም በመጠንም በምንም ነገር ከፍጡራን ጋር አይመስልም። ስለዚህ ስንት አምላክ ነው ያለ? አሁን አንተ ቁጥር ጥራ ብልህ ቁጥር የለውም ነው የምትለኝ? የሂሳቡን ቁጥር እየጠራ የሂሳቡን ቁጥር የማትማት የሚከፈል ከፊትና ከኋላ አስከታይ ያለውን ቁጥር እየጠራ ፕሪሰፖዝ አድርገህ ከሆነ ፈጣሪ በሱ አይገለጥም እላለሁ። ነገር ግን አንተ ለምሳሌ ስላሴ በስላሴ ታምናለህ? ያ ስላሴ ማለት ስላሴ አደነም ኢንዲኬትስ